ብዙዎቻችን ስንጠብቀው የነበረው ሄር ማለት ይሄ ማናት ጸግንና እንዲሁም ደግሞ አብርሽን ካየነበት ሰዓት ጀምሮ ያቡ ምን ይል ይሁን የብዙዎቻችን ጥያቄ ነበር። ይሄም ጥያቄያችን ነገሩ እንዴት ነው ምን ይላል ብላችሁ አስባችሁት ነበር እናንተ ማለት ነው። ያው እንደምታዩት ከባድ ነገር ነው እየሆነው ያለው። አብርሽ በእርግጥ ከሄርሜላ ሌላ ማለት ከጸጌሬ ሌላ ነገር አስቦ ወይም ደግሞ ሌላ ነገር እንትን ብሎ አይመስለኝም። እኔ እንደራሴ ማለት ነው። ነገር ግን ትላንት እንትና ማናት ሄርሜላ አይ እንግዲህስ ይሄ ህይወት ይበቃኛል፣ አሁንስ ባዛ። እኔም ደግሞ ያ ወደ ራሴ ስትመለስ ብዙ ነገር ጠብቄ ነበር፣ ያ ነገር አልሆነም። አሁንም ያው አንተ ሌላ እልክ ወይም ደግሞ ሌላ ውስጥ ነህ። ስለዚህ ይሄ ህይወት ለኔ ይበቃኛል ባለችበት ቪዲዮ ላይ አይ እንግዲህስ ይሄን ነገር ግን አስበሽበታል ወይስ ደግሞ ወስነሻል? ይሄንን ነገር እንደዛ ካልሽ ካንቺ ከመጣ እኔ ምንም ላደርግ አልችልም። ያው ፍቅርሽ አንቺ እኔን የምታፈቅሪኝ በዚህ ልክ ከሆነና በዚህ ልክ ከሆነ ምንም ማለት አልችልም። አንቺን ብቻ አልነበር አልፈልግም ያልኩት የነበረው። እንዲሁም ደግሞ በአሁን ሰዓት ከማናችሁም መሆን አልፈልግም ነበር ያልኩት። ግን ያንቺ ውዴታና ያንቺ ፍቅር በዚህ ልክ ከሆነ በቃ ምንም ማውራት አልችልም ወይም ደግሞ ምንም ነገር አላወራም ሲል ሰምታችሁታል ብዬ አስባለሁኝ። አሁን ደግሞ ያ ከተፈጠረ በኋላ ጸገና እንዲሁም አብርሽ ሲመጡ ሚዲያው ቅውጥ ብለዋል ማለት ነው። ይሄም ብዙዎቻችን ስላልጠበቅነውና ብዙዎቻችን ስላላሰብነው ነው። ገባቸው አይደል? አብርሽ ድጋሜ ከሌላ ሴት ይመጣል ወይም ደግሞ ድጋሜ ከሌላ ሰው ይሆናል የሚለው ስላላሰብነው ነበር። ገባቸው አይደል? ግን አሁን ለታ እየሆነው ያለው ነገር እልክም ይዞት ይሆን እኔ እንጃ። ከጸጌ ሌላ ወይ ፍቅር ጀምሮ ወይም ደግሞ ለፍቅር ሊጀምሩ ነው ብዬ አላስበውም። አንዳችንንም ይሄንን ነገር አናስበውም። ለምን ጸጌን ከመጀመሪያ እስከ ዛሬ ድረስ ያሉበት ነገር ስለሚታቅና እንዲሁም አብርሽ ያለበትን ሁኔታ ስለሚታቅ እሷ አሁን በዚህ መካከል ፍቅር ውስጥ ከአብርሽ ትጀምራለች ወይም ደግሞ ፍቅር ውስጥ ትገባለች አንዳችንም አንልንም፣ አሁንም አላልንም ማለት ነው። ግን እየሆነው ያለው ነገርና እየተካሄደው ያለው ነገር ትንሽ ግራ የሚያጋባን ነው። ይሄንንም ወደን ሳይሆን ግራ የምንገባው ተገደን ነው የሚላችሁ እኔ ማለት ነው። ለምን ብትሉ እዚህ ጋር ምንም ይሁን ምንም ይፈጠር እየሆነው ያለው ነገር አብርሽ ልክ ነው ትክክል ነው አይደለም፣ በጣም የሚያስጠላና በጣም ዝግንን የሚል ነገር ነው እያየናለ ነው። ምክንያቱም ማናት ሄርሜላ ለአብርሽ ብላ ብዙ ዋጋ እንደከፈለችና ብዙ ነገር እንደተባለች ይሄ ግልጽ ነው፣ ሁላችንም የምናውቀው ነገር ነው፣ ማናችንም የማንደብቀው ማለት ነው። ግን ደግሞ ትላንት ይሄንን ቃል ተናገረች ብሎ ዛሬ ከጸጌ ጋር ማምጣቱ ብቻ አሳፋሪ ነገር ነው። አንድ ሰው ለእናንተ ቦታ ሲኖረውና ለእናንተ ክብር ሲኖረው እናንተ ያንን ሰው ቦታ ሊኖራችሁና ክብር ሊኖራችሁ ይገባል ብዬ ነው ማስበው። ማንም ሰው ሆኖ ማንም ሰው ገባቸው ይተል አብርሽን ብቻ ሳይሆን ማለት ነው። ለእናንተ ቦታ ላላችሁ ሰው፣ ለእናንተ ለሚያስብ ሰው፣ ለእናንተ ለሚጨነቅ ሰው የእናንተ መልሳችሁ ይሄ ነው ብዬ እኔ እንጃ። የምሬንን እናንተ ምን እንዳላችሁ እኔ አላውቅም። ግን ደግሞ እኔ በጣም ነው ያኔ በአብርሽ ያዘንኩት ማለት ነው። ለምን መሰላችሁ? እዚህ ጋር ብዙዎቻችን አይ ይሄ ነገር ልክ አይደለም፣ አይ ይሄ ነገር ተገቢ አይደለም፣ አይ ይሄ ነገር ልክ አይደለም ቢንለው እንኳን ግን ከጸጌ በዛ ልክ መምጣቱ ተገቢ ነው ብዬ አላስብም። ሲቀጥል ደግሞ ያቡ ከጸጌ ከአብርሽ ሲያያቸው ምንድነው ያለው? ወይስ ደግሞ በምንድነው የተናደደው? እናንተ ይሄ ነገር እንደው ምንም ባያደርጉና ምንም ነገር ባይፈጠር ያቡ ያለው ከጸጌ ነው፣ ጸጌ ያለች ደግሞ ከአቡ ነው። በሰሞኑ አንዲት ልጅ መጥታ ምን ያክል ህይወታቸው ብጥብጥ እንዳላ ታውቃላችሁ ብዬ አስባለሁኝ። አሁን ደግሞ ያ ነገር ተስተካከለልን ብሎ እንኳን ሳያበቁ አሁንም ሌላ ችግር ውስጥ ሲገባ በዚህ ሁኔታ ድንግርግር ለምን አይለውም? እናንተዬ ማለት ነው። እንኳን እሱን እኛ ራሳችን ድንግርግር ብሎን የለም እየሆነው ያለው ነገርና እየተካሄደው ያለው ነገር ማለት ነው። ስለዚህ አንዳንድ ጊዜ ሁሉንም ነገር መረዳቱ ወይም ደግሞ እንትን ማለት ተገቢ ነው ብዬ አስባለሁኝ። ለማንኛውም ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ
ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛልኝ። ቸር ቆዩልኝ። ባይ ባይ።